የእስራኤል ባለስልጣናት የእውቅናን ጉዳይ ተከትሎ የሚሰጡት የእንቆጣጠራለን ንግግር ለኛ ቀይ መስመራችን ነው ሲሉ የፈረንሳይ አምባሳደር ተናገሩ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ በዛሬው የዜና ሰዓት ትንታኔያችን ፈረንሳይ ፍልስጤም በማስመልከት ምን አለች፣ በተባበሩት መንግስታት ድርጅት ዓመታዊ የፈጠራ ሪፖርት ላይ ኢትዮጵያ በስንተኛ ደረጃ ላይ ተቀመጠች የሚሉትን ሐሳቦች በትንታኔያችን እንመለከታቸዋለን። አብራችሁን እንድትቆዩ በአክብሮት እየጋበዝን ቪዲዮውን ላይክ በማድረግ ጀምሩት። እንደዚህ ያሉ ዓለም አቀፋዊ ትንታኔዎች ታደምጡ ዘንድ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ፈረንሳይ ለፍልስጤም የምትሰጠው የአጋርነት እውቅና በዓለም አቀፍ ደረጃ ለሚታዩት አስከፊ ጦርነቶች የባለ ብዙ ወገን መድረኮችን ሚና የበለጠ ለማጠናከርና ጉልበት የመስጠት ጥረት አንዱ አካል ነው ሲሉ በኢትዮጵያ የፈረንሳይ አምባሳደር ሚኒስተር አሌክሲ ሰላሜክ ተናገሩ። በፍልስጤም ጋዛ አካባቢ የሚገኘው ሐማስ የተሰኘው ታጣቂ ቡድን ከእስራኤል ጋር ለዓመታት ባካሄደው ጦርነትና አሁን የቀጠለው ደም አፋሳሽ ጦርነት በሰላማዊ መንገድ ለመፍታት ያግዛል የተባለ ሁለት ሀገር የመሆን ውሳኔን የሚደግፉ ለዘመናት የአጋርነት ስያሜን ሳታገኝ ራሷን እንደ ሀገር አድርጋ ለዘለቀችው ፍልስጤም በርካታ ሀገሮች ከሰሞኑ እውቅና እየሰጧት ነው። ፈረንሳይ፣ እንግሊዝ፣ ፖርቹጋል፣ ካናዳና አውስትራሊያን ጨምሮ 150 ሀገሮች ለፍልስጤም እውቅና የሰጡ ሀገሮች ናቸው። አሜሪካ ከዚህ በተቃርኖ ቆማለች። ሰሞኑን በመጀመሪያው የተባበሩት መንግስታት ድርጅት ዓመታዊ ጉባኤ ይህ የፍልስጤም ጉዳይ ትልቅ አጀንዳ እንደሚሆን ይጠበቃል። በኢትዮጵያ የፈረንሳይ አምባሳደር አሌክሲ ላሜክ ከሰሞኑ ፈረንሳይ ለፍልስጤም እውቅና የመስጠት ትልምን አስመልክተው ለጋዜጠኞች በሰጡት መግለጫ ለጋዛ ቀውስ ዳር ላይ ሆኖ መጠበቁ ቀውሱን የሚያባብስ መሆኑ የመፍትሄው አካል በመሆን አገሮች እውቅና መስጠታቸው አንድ ትልቅ የሰላም አማራጭ ተደርጎ ሊወሰድ ይችላል ብለዋል። አምባሳደሩ አክለውም ዓለም ላይ የሚታዩ ቀውሶችን ለመፍታት በተደጋጋሚ በተመድ የጸጥታው ምክር ቤት በርካታ ውሳኔዎች እየቀረቡ ነገር ግን ጦርነቶችን ማስቆም አለመቻላቸውን አስረድተዋል። የአስፈሪ ጦርነት እንዲቆም እንደ አውሮፓውያን አቆጣጠር ሐምሌ 29 ቀን 2025 በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ከፍተኛ ዓለም አቀፍ ኮንፈረንስ ፈረንሳይና ሳውዲ አረቢያ የሚመሩት ሌሎች ሀገሮች የተካተቱበት እስራኤልና ፍልስጤም ሁለት ሀገር የመሆን ጉዳይ ላይ ያነጣጠረ ውሳኔ መወሰኑን አስታውቋል። ፈረንሳይ በትብብር የጀመረችው ሁለት ሀገር የመሆን መፍትሄ የግጭትና የጦርነት መፍቻ አማራጭ መንገዶች የሚታዩበት፣ ጦርነቶችን ለማስቆምና ሰላም ለማምጣት ያልቻልነው የባለብዙ ወገን መድረክ ቁመና እንዲሻሻልና እንዲነቃቃ የምታደርግበት አንዱ ቁልፍ መንገድ ነው በማለት ገልጸዋል። የፈረንሳይ አምባሳደር በሰጡት ማብራሪያ በእስራኤል ላይ በሐማስ መካከል ያለውን ቀውስ በማውገዝ ብቻ የሚፈታ አይደለም ብለዋል። ፈረንሳይ በቀጠናው ሰላም እንዲኖር ለሁሉም ይጠቅማል ብላ ታምናለች ያሉት አምባሳደሩ በዚህ እምነት አገራቸው ለሰላም ቁርጠኛ በመሆኗ ይህ አስከፊ ሁኔታ መቆም አለበት የሚል እምነት እንዳላቸው ተናግረዋል። አምባሳደሩ የዲፕሎማሲ ጥረቱ ከባድ ቢሆንም ጦርነቱ አሁን ባለበት ቁመና ምንም አለማድረግ አማራጭ አይሆንም ብለዋል። ወደፊት መራመድ አለብን የሚል ቁርጠኝነት አለን ብለዋል። አምባሳደሩ የዲፕሎማሲ ጥረቱ ከባድ ቢሆንም ጦርነቱ አሁንም ባለበት ቁመና ምንም አለማድረግ አማራጭ አይሆንም ብለው ወደፊት መራመድ አለብን የሚል ቁርጠኝነት አለን ብለዋል። ለፍልስጤም የሀገርነት ውሳኔ እንደ አውሮፓውያን አቆጣጠር የ1967 የድንበር ስምምነትን በማማከል እንደሆነ ገልጸው የእስራኤል ባለስልጣናት የእውቅና ጉዳይ ተከትሎ የሚሰጡት የእንቆጣጠራለን ንግግር ለኛ ቀይ መስመራችን ነው ሲሉ ተደምጠዋል። የእስራኤል ባለስልጣናት ንግግር የማይጠቅም ውሳኔ ነው ያሉት አምባሳደሩ ከፍልስጤም ብቻ ሳይሆን ከእስራኤልም ፍላጎት ያፈነገጠ በመሆኑ እያልን ያለነው የሁለት ሀገር የመሆን እውቅና ለሁለቱም በሰላም የመኖር እድል ነው፣ ዓለም አቀፍ ማህበረሰቡ የሚጠበቅበትን ሁሉ ጥረት እንዲያደርግ ነው ሲሉ አብራርተዋል። በተመድ ዓመታዊ የፈጠራ ሪፖርት ኢትዮጵያ ከ139 አገሮች 134ኛ ደረጃ ተሰጣት። የተባበሩት መንግስታት ድርጅት አእምሯዊ መብቶች ድርጅት እንደ አውሮፓውያን አቆጣጠር በ2025 ዓመታዊ የፈጠራ ብቃት ሪፖርት ኢትዮጵያ ከዓለም 139 አገሮች 134ኛ ከአፍሪካ ደግሞ 28ኛ ደረጃ ላይ እንደምትገኝ አስታወቀ። የሀገራቱን የፈጠራ ቁመና ለመለካት ከ80 በላይ አመልካች መስፈርቶችን መቆም በማስታወቅ የጥናትና ምርምር፣ የካፒታል ፍልሰት፣ ከፍተኛ ቴክኖሎጂ፣ ለውጭ ሀገር ገበያ የማቅረብ አቅም፣ የአእምሮ የንብረት አያያዝና በርካታ ጉዳዮችን በመዳሰስ
ባለ 300 ገጽ ሪፖርት ይፋ አድርጓል። ዓመታዊ ሪፖርቱ ሌሴቶ በ132ኛ፣ ጊኒን በ23ኛ፣ ኢትዮጵያን በ134ኛ፣ ማሊን በ35ኛ፣ ቬንዙዌላን በ136ኛ፣ ኮንጎን በ137ኛ፣ አንጎላን በ38ኛ እና ኒጀርን በ39ኛ ደረጃ መድቧቸዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 130ኛ ደረጃ ላይ ይዛ የነበረ ሲሆን በዚህኛው ዓመት ደረጃዋ ማሽቆልቆሉን ሪፖርቱ ያመለክታል። ይሁን እንጂ በኢትዮጵያ ቴክኖሎጂን ከኢንቨስትመንት ጋር በማስተሳሰር የተሻለ ምህዳር በመፍጠር ረገድ መሻሻል መኖሩን ያስረዳል። ዓመታዊ ጥናቱ እንደሚያሳየው አጠቃላይ የፈጠራ ደረጃዋ 134ኛ የሆነችው ኢትዮጵያ በተቋማት ብቃት 122ኛ፣ በሰው ሀብትና ጥናትና ምርምር 139ኛ፣ በመሰረተ ልማት 130ኛ ደረጃ ላይ ትገኛለች ይላል። የቴክኖሎጂ ገበያ 133ኛ፣ በቢዝነስ ምህዳር 134ኛ፣ በእውቀትና የቴክኖሎጂ ሽግግር 82ኛ እንዲሁም በቴክኖሎጂ የፈጠራ ስራዎች 139ኛ ላይ መድቧታል። ዓመታዊ ሪፖርቱ ኢትዮጵያ ከጎረቤት ኬንያና ሩዋንዳ ያነሰ አፈጻጸም ብታሳይም በኦንላይን የመንግስት አገልግሎት መልካም ጅማሮ፣ የብሮድካስት የሞባይል ኢንተርኔት ተደራሽነትና ዲጂታል ምህዳሮችን ላይ መሻሻል እያሳየች ያለች ሀገር መሆኗን አስረድቷል። ኢትዮጵያ በፈጠራ የተሻሉ የወደፊት ዕድሎች እንዳሏት ቢያሳይም አሁን የቀጠሉ መሰናክሎች በተለይ የግሉ ዘርፍ በኢንተርፕራይዞች የተያዘ መሆኑ፣ ለፈጠራ ስራዎች ፋይናንስን የሚያቀርብ አካላት አለመኖር፣ የትምህርት ዘርፉና የኢንዱስትሪው ደካማ የሆነ ቅርርብ የኢትዮጵያ አጠቃላይ የቴክኖሎጂ የፈጠራ ቁመና ግርጌ ላይ እንዳስቀመጣት በመጥቀስ ሪፖርቱ ያትታል። ኢትዮጵያ ከ139ኛ ሀገሮች ጠርዝ ላይ ብትቀመጥም መንግስት ይፋ ያደረገው የዲጂታል ትራንስፎርሜሽን እና ኢትዮጵያን ለማዘመን የሚደረገው ጥረት፣ አዳዲስ ስታርታፕ ቢዝነሶችን ለመደገፍ የሚደረጉ እንቅስቃሴዎችና በቴክኒክና ሙያ ማሰልጠኛ ተቋማት የሚደረጉ ኢንቨስትመንቶች መካከል ጅማሮ ናቸው ብሏል። ሪፖርቱ ስዊዘርላንድ፣ ስዊድን፣ አሜሪካ፣ ኮሪያና ሲንጋፖር የዓለም የቴክኖሎጂ ቁንጮ ላይ አስቀምጧቸዋል። ከሳህራ በታች የሚገኙ የአፍሪካ ሀገሮች ሞሪሸስ፣ ደቡብ አፍሪካ፣ ናሚቢያ፣ ናይጄሪያና ሩዋንዳ የተሻለ አፈጻጸም ያሳዩ ሀገሮች መሆናቸውን በሪፖርቱ አመላክቷል። ኢትዮጵያ በቴክኖሎጂ ላይ በምታደርገው ጥናትና ምርምር በሀገር አቀፍ ደረጃ በጣም ውስን ተቋማት ብቻ በዘርፉ ላይ ትኩረት ማድረጋቸውን በሪፖርቱ ተመላክቷል። በኢትዮጵያ ደካማ መሰረተ ልማት፣ የኃይልና የኢንተርኔት መቋረጥ እንዲሁም የትራንስፖርት ዘርፍ አስተማማኝ አለመሆን ለፈጠራ ስራ ቁልፍ የሆኑና ነገር ግን በኢትዮጵያ አስተማማኝ ያልሆኑ አቅርቦቶች ሲል ሪፖርቱ ጠቅሷል። ኢትዮጵያ ምንም እንኳን ሰፊ የወጣት ኃይል ያላት ሀገር ብትሆንም የትምህርት ስርዓቱ በቴክኖሎጂ የሰለጠነ የሰው ኃይልን የማብቃት ላይ ሰፊ ክፍተት ያለበት መሆኑ የተመድ ሪፖርት ያስረዳል። ዘገባው የቢቢሲ ሪፖርት ነው።